ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ልጆች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ስለ ትዕግስት ነው ጠራ አድርጌ የምነግራችሁ። ትዕግስት የሚባለው ነገር በቃ የሁሉም ነገር ቁንጮ፣ የሁሉም ነገር መሰረት ነው። በሁሉም ነገር መታገስ አለብን። ዲናችን ሰላት በመስገድ መታገስ አለብን። እውቀት በማወቅ መታገስ አለብን። ለሁሉም ነገር ትዕግስት ያስፈልጋል። ለሁሉም ነገር እያንዳንዱ ህይወታችን ላይ ትዕግስት ከሌለን ምንም ነገር ማሳካት አንችልም። እውቀትን ትልቅ ሰው ሼክ ለመሆን ከፈለግን ትዕግስት ያስፈልጋል። ቀስ ብለን ከአሊፍ ጀምረን በቃ መቅራት እያንዳንዱ ሁልጊዜ ተማሪ መሆን ያስፈልጋል። መታገስ መቻል አለብን በዛ ነገር ላይ ግልጽ ነው። እንደዚህም ደግሞ ሌሎችን ነገራቶች ማግኘት ከፈለግን እኛ ማግኘት የምንፈልገውን ለልባችን ማግኘት የምንፈልገውን ነገር ለማግኘት ምን ያስፈልጋል? ሶብር ያስፈልጋል። እንደገና ደግሞ በሚደርስብንም ነገር ደግሞ ሶብር ያስፈልጋል። ቤተሰብ ሊሞትብን ይችላል። እንደዚሁም ልናጣ እንችላለን፣ ልንቸገር እንችላለን። በጣም ብዙ ችግር መከራዎች ሊደርሱብን ይችላሉ። በዛ ነገር ላይ መታገስ አለብን። ለዚህ ደግሞ ቁድዋችን ማን ናቸው? የአላህ መልእክተኛ አለይሂ ሰላቱ ሰላም ናቸው። የአላህ መልእክተኛ አለይሂ ሰላቱ ሰላም በልጅነታቸው እናት አባት ሞተውባቸዋል። በችግር ሆዳቸው ላይ ድንጋይ እስከ ማሰር በችግር ወይም ደግሞ በረሃብ ተርበዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም ብዙ ችግር ደርሶባቸዋል። ልጆቻቸው 6 ልጆቻቸውን በሞት አጥተዋል። እንደዚሁም ደግሞ ባለቤታቸው ኸዲጃ ሞታባቸዋለች። አንሻ ረዲየላሁ ዐንሃ በዝሙት ሰዎች ሲወርፏት በጣም ታግሰዋል። እና ይሄ ሁሉ ትዕግስት ያለህ መልእክተኛ አለይሂ ሰላቱ ታግሰዋል። እና እናንተም እንደዚህ አይነት ችግር ሲደርስባችሁ በትዕግስት ማለፍ መቻል መለማመድ መቻል አለብን። ግልጽ ነው። የሆነ ነገር ሲደርስብን እሪ ብለን ቶሎ ብለን መነሳት የለብንም። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ያ አዩሀል ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እስቢሩ ወሷቢሩ እናንተ ያመናችሁ ሰዎች ሆይ እስቢሩ ወሷቢሩ ታገሱ ይለናል። መታገስ መቻል አለብን። ይሄ ትዕግስት የሚባለው ደግሞ አላህ ሱብሓነሁ ወተዓላ ባዘዘን ነገር መታገስ አለብን። ሁለተኛው ደግሞ አላህ ሐራም ባደረገው ነገር ላይ ወይም ደግሞ ሐራም ባደረገው ነገር ላይ ያንን ነገር መታገስ አለብን። ሐራም ካደረገ ከዛ ነገር ላይ በመከልከል ማለት ነው። ሐላል ባደረገው ነገር ደግሞ ያንን ነገር አላ ጣዓቲላህ መታዘዝ መቻል አለብን ማለት ነው። ስለዚህ እነዚህን ማሟላት መቻል አለብን። ትዕግስት የሚባለው አንድ ካዘዘን መታዘዝ፣ ሁለት ደግሞ ከከለከለን ነገር መከልከል ስንችል ያኔ ነው ሶብር የሚባለው ይሄ ነው። አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? ወለነብሉወነኩም እፈትናችኋለሁ አለ። እንፈትናቸዋለን ቢሸይን ባንዳች ነገር ሚነል ኸውፍ ከፍርሃት ወልጁዕ ከረሃብ ወነቅሲ ሚነል አምዋል ከገንዘብ በመቀነስ ወላ አንፉስ እንደዚሁም ከነፍሶቻችሁ በመቀነስ ወተመራት ከእንደዚሁም ደግሞ ከአዘርቶቻችሁ በመቀነስ እንፈትናቸዋለናል። ይህን ፈተና ስታልፉ ሲባል ወበሽር ሷቢሪን ታጋሾችን በገነት አብስራቸዋል። የሚታገስ ሰው መጨረሻው ምንድነው? ጀነት ነው ማለት ነው። ስለዚህ መታገስ መቻል አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም በሐዲሳቸው ምንድነው ያሉት? በጣም ብዙ ቦታዎች ላይ ስለ ሶብር ተነግሯል እንደምታውቁት፣ ግን አንድ ቦታ ላይ ያለውን ብቻ ልጥቀስላችሁ። አጀበ ሊአምሪ ሙእሚን የሙእሚን እኮ ነገሩ ሁሉ ያማረ ነው አሉ። ኢነ አምረሁ ኩለሁ ለሁ ኸይር ለሱም ደግሞ የሚደርሰው ነገር ማንኛውም ነገር ለሱ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊሙእሚን ይሄ ደግሞ ለማንም ነገር ለማንም አልተሰጠውም ለሙእሚን ቢሆን እንጂ። ኢን አሷበትሁ ሰራ ኸይር ነገር ቢደርስለት ቢሰጠው አላህ ሱብሓነሁ ወተዓላ ሸከር ያመሰግናል። ፈካነ ኸይረን ለሁ ለርሱ በጣም ኸይር ነው ይሄ ነገር። ወኢን አሷበትሁ ضራ እንደዚሁም ደግሞ መጥፎ ነገር ቢደርስበት ሶብር ትዕግስት ያደርጋን ይታገሳል። ፈካነ ኸይረን ለሁ ለርሱ ይሄ ደግሞ ለርሱ ኸይር ነው አሉ። የሆነ ትዕግስት የምናደርግበት ነገር መጨረሻው ፍሬው ያማረ በጣም መልካም የሆነ ነገር እንደሆነ በዚህ ሐዲስ እናገኛለን ማለት ነውና በማንኛውም ነገር መታገስ መቻል አለብን። የሆነ ነገር ሲደርስብን ቶሎ ብለን ተገልብጠን አላህ Subhanahu Wa Ta'ala ማመጽ በተለያዩ ነገራቶች አላህን እንደዚህ ለምን ሆነብኝ ለምን እንደዚህ ሐለብኝ ምናምን እያልን አላህ Subhanahu Wa Ta'ala ማማረር የለብንም። ማንኛውም የሚደርሰው ለኛ ኸይር ቢሆን እንጂ አናቀው። ምክንያቱም አላህ Subhanahu Wa Ta'ala ለኛ ከኛ የተሻለ ከኛ የበለጠ አላህ ነው የሚያዝንልን። ከእናታችን ከአባታችን የበለጠ አላህ ነው የሚያዝንልን። የሆነ ችግር ሲደርስብን ለምን ብለን ቶሎ ብለን እንተናለን። እንደዚህ የሚያደርጉ ሰዎች አላህ Subhanahu Wa Ta'ala እንዳለው ወሚንና እስከ ሰዎች መካከል አሉ መን ያዕቡዱላህ አላ ሐርፍ ጫፍ ላይ ሆኖ አላህ Subhanahu Wa Ta'ala የሚያመልኩ አሉ አለ አላህ Subhanahu Wa Ta'ala። ፈኢን አሷበትሁ ኸይረን ነገር ሲደርስለት እኮ እጥመአነ ቢህ ልቡ ይረጋጋል፣ በጣም ደስተኛ ይሆናል። ወኢን አሷበትሁ ፊትና ሲደርስበት ግን ينقلب على وجهه በፊቱ ይዞራል፣ ይገለበጣል፣ ይደፋል። ይህንን ከሆነ ደግሞ خسر الدنيا والآخرة ዱንያውም አኺራውም ይከስራል።
ذلك هو الخسران المبين። ይሄ ነው ደግሞ በጣም ትልቅ ክስረት ማለት ይሄ ነው። በቃ አላህ ሱብሓነሁ ወተዓላ የሆነ ነገር ሲያደርስበት ወይም ሲፈተን ቶሎ ብሎ የሚገለበት ከሆነ በነገራችን ላይ ፈተና ግዴታ በእንትን አይደለም የሆነ መጥፎ ነገር ሲደርስብን ብቻ አይደለም። የሆነ ስንሰጥም ራሱ ሶብር ያስፈልጋል። አንዳንድ ሰዎች ገንዘብ ሲሰጣቸው ሐራም ነገር የሚሰሩበት አሉ። ወይም ደግሞ እውቀት ሲሰጣቸው በእውቀታቸው የማይጠቀሙበትን አልፎ ሁሉ ሐራም የሚያደርጉበት ሊኖሩ ይችላሉ። ስለዚህ በምንሰጠው መልካም ነገር ኸይር እንሰራበት፣ አላህ ባዘዘን ነገር ላይ ቀጥል እንልበት። እንደዚሁም ደግሞ በሚደርስብን መከራና ችግር ደግሞ ልንታገስና አላህ Subhanahu Wa Ta'ala ያመጣልን ነገር ተግሰን መጠበቅ ወይም ደግሞ በዛ ነገር ላይ ሰብር አድርገን መጠበቅ ይኖርብናል ማለት ነው። አላህ Subhanahu Wa Ta'ala ከሷቢሮች አድርገን አላህ Subhanahu Wa Ta'ala ታጋሾቹን የሚወዳቸው ባሮቹ ናቸውና ከታጋሾቹ አላህ ከሚወዳቸው አላህ Subhanahu Wa Ta'ala መልካም ነገር ከጻፈላቸው ባሮቹ አድርገን። አላህ ያፍዝኩም። ሰላም